የአገዛዙ ጦር የሚተማመንበት ኮንክሪት ምሽግ በፋኖ ኃይሎች ተሰብሯል። መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራ ተመዝግቧል። በሌላ በኩል አገዛዙ ቤተ እምነቶችን እንደ ጦር ምሽግ በማድረግ የጦር ወንጀል ፈጽመዋል። የፋኖ ኃይሎችና የአገዛዙ ጦር በአብያተ ክርስቲያናት ዙሪያ ከባድ ውጊያ አካሂደዋል። በንጹሐን ላይ የሚፈጸመው ጥቃትም ቀጥሏል። ቀዳሚው የግንባር መረጃችን ነው። የብልጽግናው አለቃ አብይ አህመድ ህወሓት እንደ እብድ ውሻ እየተባላ ነው ሲሉ ኤርትራን በጠንካራ ቃላት ወርፈዋል። የኤርትራ ጄኔራሎች በኢትዮ ኤርትራ ድንበር በኩል ወታደራዊ ቅኝትና ምክክር ማድረጋቸው ተሰምተዋል። ጦርነቱ ቀናት አሊያም ሰዓታት የቀሩት መስሏል። ይህም ሌላኛው የግንባር መረጃችን ነው። የሱዳን ብሔራዊ ጦር የአብይ አህመድን አገዛዝ ድጋሚ አስጠነቀቀ። አገዛዙ ለአረብ ኤምሬትስ ጦር ሰፈር መስጠቱን ተከትሎ የሱዳን ብሔራዊ ጦር ዛቻን የቀላቀለ ማስጠንቀቂያ ሰጥቷል። በሌላ በኩል ከወደ ጅቡቲ በኩል የሚሰነዘረው የድሮን ጥቃት ቀጥሎ ለሶስተኛ ጊዜ በኢትዮጵያ ላይ ጥቃት ተፈጽመዋል። ጉዳዩ የከፋ ብሔራዊ ውርደት፣ የሉዓላዊነት መናድ ማሳያ ሆኗል። አብራችሁን ስትዘልቁ ትሰሙታላችሁ። ፔንታጎን ቴሄራን ለአሜሪካ ፈጽሞ ስጋት አልነበረችም ሲል ኢራንን ከደሙ ነጻ በማውጣት በትራምፕ አስተዳደር ላይ ቀዝቃዛ ውሃ የሚደፋ የደህንነት መረጃ በሴኔቱ ዝግ ስብሰባ ላይ ማቅረቡ ተሰምተዋል። ነጩ ቤተ መንግስት የፔንታጎንን ልዩ መረጃ እዚያው በሴኔቱ ዝግ ስብሰባ ላይ ውድቅ አድርጎ አጣጥሏል። በሌላ በኩል የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል አየር ኃይል ተደብድበዋል። ባጸፋው በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ድሮን ተመትተዋል። ፕሬዚዳንት ትራምፕ የአሜሪካ እግረኛ ጦር ሊዘምት እንደሚችል አስጠንቅቀዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የአገዛዙ ጦር የሚተማመንበት ኮንክሪት ምሽግ በፋኖ ኃይሎች ተሰብሯል። መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራ ተመዝግቧል። በሌላ በኩል አገዛዙ ቤተ እምነቶችን እንደ ጦር ምሽግ በማድረግ የጦር ወንጀል ፈጽመዋል። የፋኖ ኃይሎችና የአገዛዙ ጦር በአብያተ ክርስቲያናት ዙሪያ ከባድ ውጊያ አካሂደዋል። በንጹሐን ላይ የሚፈጸመው ጥቃትም ቀጥሏል። ዛሬ የካቲት 24 2018 ከጠዋቱ 12 ሰዓት ጀምሮ አፋብን በላይ እዝና ጎንደር ጠቅላይ ግዛት እዝ የተለያዩ ክፍለ ጦሮች በጋራ በመሩት ውጊያ የአገዛዙ ጦር የሚተማመንበት ኮንክሪት ምሽግ መሰበሩ አፋብን በግንባር መረጃው አረጋግጧል። የአገዛዙ ጦር እስከ መጨረሻው እዋጋበታለሁ ብሎ የተኮራራበትን የኮንክሪት ምሽግ የተሰበረው በበለሳ ደጋማው ክፍል ደጎማ ተብሎ በሚጠራው አካባቢ ነው። የኮንክሪት ምሽጉ የተሰበረው በጨበጣና ቦምብ ውርወራ መሆኑን የገለጸው አፋብን ውጊያው መስዋዕትነት የተከፈለበት ከባድ ትንቅንቅ እንደሆነ ነው በግንባር መረጃው ያመላከተው። ለሁለት ሰዓታት በዘለቀ ውጊያ ከፍተኛ ምትን ያስተናገደው የአገዛዙ ጦር ተጨማሪ ጦር ከጎንደር አዘዞ ካምፕና ከማክሰኝት ከተማ የይድረሱልኝ ጥሪ ቢያሰማም ማክሰኝት ላይ ሰፍሮ የሚገኘውን ኃይል ወደ ደጎማ ለማንቀሳቀስ መሞከሩን ተከትሎ በጎንደሬ በጋሻው ክፍለ ጦርና በጥቁር አንበሳ ክፍለ ጦር አሃዶች ድንዛዝ ተብሎ በሚጠራው ቦታ ላይ ክፉኛ ምት ማስተናገዱ ታውቋል። በዚህም ሰበብ አለቆቹ የሰጡትን ወታደራዊ ትዕዛዝ ሳይፈጽም ሙሉ ጊዜውን በመንገድ ላይ ውጊያ እንዲጨርስና የሰው ኃይሉን እንዲያጣ መደረጉን የገለጸው አፋብን በሁለቱም አውደ ውጊያ ከፍተኛ ድል እንደቀናው አስታውቋል። ይህንን ተከትሎ ማክሰኝት የመጀመሪያ ደረጃ ሆስፒታል በቁስለኞች የተጥለቀለቀ ሲሆን ከባድ ቁስለኞች በሪፈር ወደ ጎንደር ሆስፒታል መላካቸውም ታውቋል። በአጠቃላይ በዛሬው የደጎማ አውደውጌ የተገኙ ድሎች የሞተ ከ70 በላይ መከላከያና ሚሊሻ፣ 65 ክላሽኮቭና የቃታ ጠመንጃዎች፣ 45 የወገብ ትጥቆች፣ 95 የእጅ ቦምቦች፣ ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተተኳሾች ገቢ መደረጋቸውን በግንባር መረጃው ላይ ተመላክተዋል። በሌላኛው የአውደ ውጊያ ውሎ መረጃ በወሎ ቤት አማራ በመቅደላ ማሻ ከተማ በተደረገው ውጊያ መከላከያ አብያተ ክርስቲያናትን እንደ ጦር ምሽግ በማድረግ የጦር ወንጀል መፈጸሙ ተሰምተዋል። በቤተ ክርስቲያኑ አቅራቢያ ወታደራዊ ካምፕና የቡድን መሳሪያዎችን ማጥመዱን ተከትሎ የፋኖ ኃይሎች ማጥቃት በጀመሩበት ሰዓት የቤተ ክርስቲያኑ ቅጥር ግቢ የውጊያ ቦታ መሆኑን ከአካባቢው ነዋሪዎች ያገኘነው መረጃ ያሳያል። ይህም መከላከያ በተራራ የሚገኙ አብያተ ክርስቲያናትን ሆን ብሎ ምሽግ ለማድረጉ ማሳያ ነው። ማሻ ከተማ በሚገኙ አብያተ ክርስቲያናት መካከል መድኃኔዓለም ተራራ ቤተክርስቲያን፣ አማኑኤል ተራራ ቤተክርስቲያን፣ ገብርኤል ተራራ ቤተክርስቲያን፣ ጊዮርጊስ ተራራ ቤተክርስቲያንና በሌሎች ተቋማት ዙሪያ ምሽግና የጦር ከለላ አድርጎ ከፋኖ ኃይሎች ጋር መዋጋቱን በዚህም የአካባቢው ሕዝብ በከፍተኛ ሁኔታ ማዘኑን የጣና መረጃ ከስፍራው ባሰባሰበው መረጃ ላይ ተመላክተዋል።
የብልጽግናው አለቃ አብይ አህመድ ህወሓት እንደ እብድ ውሻ እየተባላ ነው ሲሉ ኤርትራን በጠንካራ ቃላት ወርፈዋል። የኤርትራ ጄኔራሎች በኢትዮ ኤርትራ ድንበር በኩል ወታደራዊ ቅኝትና ምክክር ማድረጋቸው ተሰምተዋል። በድንበር አካባቢ የከባድ መሳሪያ ድምጽ ተሰምተዋል። የብልጽግናው መሪ አብይ አህመድ ያገዛዛቸው ልሳን ከሆነው የኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የቃላት ጦርነቱን ደረጃ ከፍ አድርገው ታይተዋል። ተቀንጭቦ በወጣው ቃለ ምልልሳቸው ላይ ህወሓትን ያረጀ ያፈጀና መሬት የማይወርድ ሀሳብን ይዞ የሚንገታገት የታሰረ ድርጅት ሲሉ በኃይለ ቃል ከሰውታል። ቀጠል አድርገውም ህወሓት ከትግራይ ህዝብ፣ ከምሁራን፣ ከዲያስፖራው፣ ከወጣቱና ከክልሉ የጸጥታ አካላት ጋር እንደ እብድ ውሻ እየተባላ ነው ሲሉ ተደምጠዋል። ከዚህ በተጨማሪም ከህወሓት ጋር ተጣምሮ ሊወጋኝ ነው ያሉትን የኤርትራ መንግስት ወርፈዋል። እንደ መሪ መግለጽ በሌለባቸው ቃላት ጭምር ኤርትራን አሳንሰው አቅርበዋል። ሻዕቢያ በኤርትራ ስልጣን ሲይዝ በኤርትራ 300 የሚሆኑ ፋብሪካዎች ነበሩ። ሁሉም በሚባል መልኩ ፋብሪካዎቹ ዛሬ ወድመዋል። በኤርትራ ሻዕቢያ ስልጣን ሳይዝ አንድ ዩኒቨርሲቲ ነበር። ይህም አስመራ ዩኒቨርሲቲ የሚባለው ነው። የሚገርመው ዛሬ እሱም ቢሆን ተዘግቷል ሲሉ የቃላት ጦርነቱን አቀጣጥለዋል። በርካታ ትምህርት ቤቶችን ጦር ካምፕ አድርገው የነገ ሀገር ተረካቢ ወጣቶችን በጦርነት ማግደው እየጨረሱ ያሉት የብልጽግናው አለቃ አቻቸው የሆነውን የኤርትራ መንግስት እንዲህ ባለ ቋንቋ ሲገልጹ መሰማታቸው ዓላማውና ትርጉሙ ድንበር ተሻጋሪ ጦርነት መቀስቀስ ነው ተብሏል። በተለይ ይህንን ቃለ ምልልስ በትግረኛ ቋንቋ የሰጡ መሆናቸው በቀናት አሊያም በሰዓታት ልዩነት ይጀምራል ተብሎ ለሚጠበቀው ደም አፋሳሽ ጦርነት ቅድመ ፊሽካ ሆኖ ታይተዋል። ይህ በእንዲህ እንዳለም የኤርትራ ከፍተኛ የጦር መኮንኖች በኢትዮጵያና ኤርትራ ድንበር አካባቢ ወታደራዊ ጉብኝት ሲያደርጉ የሚያሳይ ምስል ወጥተዋል። የመረጃው ምንጮች እንዳረጋገጡት የጦር መኮንኖቹ ለወታደራዊ ቅኝትና ምክክር በድንበር ቀጠናው መገኘታቸውን ነው። በኢትዮ ኤርትራ ድንበር አካባቢ በዋናነት በአፋር ቀጠና ከፍተኛ የሆነ ወታደራዊ ውጥረት የሚታይ ሲሆን ውጥረቱ በተከዜ መስመር እንደጨመረ ታውቋል። እነዚህ ወታደራዊ እንቅስቃሴዎች የብልጽግናው አለቃ ኤርትራን በተመለከተ እየሰጧቸው ካሉ የቃላት ጦርነቱን ከሚያከሩ ጉዳዮች አኳያ የጦርነቱን ጊዜ መቃረብ ያመላከቱ ሆነዋል። የኤርትራ ጄኔራሎች ወደ ድንበር አካባቢ ወታደራዊ ቅኝት ከማድረጋቸው ቀደም ብሎ የኤርትራ ጦር ስልታዊ ከባድ መሳሪያዎቹን ማለትም ሚሳኤልና ሮኬቶችን ወደ ድንበር ማስጠጋቱን መዘገባችን ይታወሳል። ክሪቲካል ትሬትስ የተሰኘው ድረገጽ ባለፈው ፌብራሪ ባስነበበው ትንታኔ ጦርነቱ በሚቀጥለው ወር ሊጀመር ይችላል ማለቱ ይታወሳል። የብልጽግናውን አገዛዝና የኤርትራን ሰፊ ዝግጅት ያተተው ክሪቲካል ትሬትስ ብልጽግና ህወሓትና ኤርትራን ለማስታገስ ብሎም በክልል ውስጥ ያለውን ወታደራዊ ስብስብ ኒውትራላይዝ ለማድረግ ጦርነቱን ይጠቀምበታል ሲል ተንብየዋል። ቀጠናዊ መልክ ያለው አዲሱ የሰሜን ጦርነት በቀጣይ ወር እንደሚጀመር መላምቱን ያስቀመጠው ክሪቲካል ትሬትስ የፈረንጆቹ ማርች ገና ከመግባቱ ግምቱ እውን የሚሆን መስሏል። ዘ ኢኮኖሚስትን ጨምሮ እንደ ክሪቲካል ትሬትስ ያሉ ለቀጠናው መረጃ ቅርብ የሆኑ ታዋቂ ሚዲያዎች ደጋግመው እንዳስነበቡት የህወሓት የኦሮሞ ነጻነት ሰራዊት የኤርትራና የፋኖን ወቅታዊ ሁኔታ ብልጽግና እነዚህን የተጠቀሱትን ኃይሎች ሁሉንም ለመፋለም ሰፊ ወታደራዊ ዝግጅት ላይ እንዳለ ይጠቁማሉ። የኤርትራ መንግስት ጦርነቱ ወደ ኤርትራ ግዛት እንዳይገባ ማቀዱን የሚያስረዱ ተንታኞች በበኩላቸው የጦርነቱ ሜዳ በኢትዮጵያ ግዛት ሊሆን እንደሚችል ሲጠቁሙ፣ ሌሎች ደግሞ ጦርነቱ ስልታዊ ከባድ መሳሪያዎችና የአየር ጥቃቶች በሰፊው ጥቅም ላይ የሚውሉበት በመሆኑ በአንደኛው ተፋላሚ ፍላጎት ብቻ ቦታውን መወሰን የሚቻል አይደለም ይላሉ። ለፍልሚያ ሜዳው የአቅም ሁኔታ በተለይም ፋየር ፓወር ግምት ውስጥ የሚያስገቡ ተንታኞች በበኩላቸው አብይ በኃይል እርምጃ የሚያምኑ የጦርነት ፖሊሲ ባለቤት መሆናቸውን በማንሳት የዘ ኢኮኖሚስትን ትንበያ ይጋራሉ። ዘ ኢኮኖሚስት ከወራት በፊት ይዞት በወጣው ትንታኔ አብይ አስመራን እንደ ጋዛ ሊያደርጓት ይችላል ማለቱ ይታወሳል። በተመሳሳይ የጦርነት ዝግጅት መረጃ ህወሓት በበኩሉ ጦርነቱን በአማራና በአፋር መሬት ላይ ለማድረግ አቅዶ እየተንቀሳቀሰ እንደሆነ ከወታደራዊ ስምሪት መረዳት ይቻላል። ከዚህ ዓላማ ጋር ተያይዞ ህወሓት በወልቃይትና ራያ የብልጽግና ጦር በሰፈረበት ግንባር ትይዩ ጦር ያሰፈረ ሲሆን የግንባር አመራርና የአርሚ መሪዎችን ሽግሽግ አድርጎ መጨረሱ ታውቋል። የትጥቅ ይዞታውም ከባድ መሳሪያዎች ማለትም መድፎችና ታንኮች እንደሚጨምር ታውቋል። ይህም የውጊያ አቅጣጫውንና የውጊያ ባህሪውን የሚያሳይ ነው ተብሏል። የኤርትራ ጄኔራሎች በድንበር አካባቢ ከጦር ሄሊኮፕተር ሲወርዱ የሚያሳይ ምስል የተለቀቀውም ከጦርነት ዝግጁነት ጋር በተያያዘ ለብልጽግናው አለቃ ምላሽ ለመስጠት ያለመ ሳይሆን እንዳልቀረ ተገምተዋል።
የሱዳን ብሔራዊ ጦር የአብይ አህመድን አገዛዝ ድጋሚ አስጠነቀቀ። አገዛዙ ለአረብ ኤምሬትስ ጦር ሰፈር መስጠቱን ተከትሎ የሱዳን ብሔራዊ ጦር ዛቻን የቀላቀለ ማስጠንቀቂያ ሰጥተዋል። በሌላ በኩል ከወደ ጅቡቲ በኩል የሚሰነዘረው የድሮን ጥቃት ቀጥሎ ለሶስተኛ ጊዜ በኢትዮጵያ ላይ ጥቃት ተፈጽሟል። ጉዳዩ የከፋ ብሔራዊ ውርደት፣ የሉዓላዊነት መናድ ማሳያ ሆኗል። የአብይ አህመድ አገዛዝ ኢትዮጵያን የውክልና ጦርነት ሜዳ የሚያደርግ የጦር ሰፈር ለተባበሩት አረብ ኤምሬትስ ከሰጠ በኋላ ከዚሁ ከአዲሱ ጦር ሰፈር ተነስቶ ወደ ሱዳን ብሔራዊ ጦር የሚሰነዘረው የድሮን ጥቃት የጦር መሪው ጄኔራል አብዱል ፈታህ አልቡርሃንን ክፉኛ አስቆጥቶ ተከታታይ ማስጠንቀቂያ እንዲሰጡ አድርጓቸዋል። አልቡርሃን የሚመሩት የሱዳን ብሔራዊ ጦር ከኢትዮጵያ በሚነሱ ድሮኖች ጥቃት ደረሰብኝ ብሏል በአዲሱ ክስ። ከዚህ አንጻር በሱዳን ሁለቱ ተፋላሚ ኃይሎች መካከል የሚካሄደው የውክልና ጦርነት አድማሱን አስፍቶ ኢትዮጵያን አካል እያደረጋት ነው። በጉዳዩ ላይ ሱዳን ትሪቢዩን እንደዘገበው ሁለቱ ጄኔራሎች ከቅርብ ጊዜ ወዲህ ጦር ሜዳቸውን በኢትዮ ሱዳን ድንበር አድርገዋል። ተፋላሚዎቹ በኢትዮጵያና ሱዳን ድንበር አዋሳኝ በሆነችው የሱዳኗ ብሉ ናይል ስቴት ለወራት በቀጠለው አዲሱ የውጊያ ግንባራቸው ከኢትዮጵያ የሚነሱ ድሮኖች የአልቡርሃንን ጦር እያጠቁ ነው የሚል ክስ ጎልቶ መሰማቱ ቀጥሏል። የጄኔራል አልቡርሃን ጦር ከኢትዮጵያ የተነሱ ድሮኖች ጦሬን አጠቁ ያለውን ብልጽግና ጄኔራል ዳጋሎን ላስታጠቀችው ኤምሬትስ ጦር ሰፈር መስጠቱን ታሳቢ በማድረግ ነው። ጦሩ በዚህኛው ዛቻን የቀላቀለ ማስጠንቀቂያው ራሳችንን የመከላከል መብታችንን ለመጠቀም እንገደዳለን በሚል ወደ ኢትዮጵያ ማጥቃት ሊጀምር እንደሚችል የብልጽግናውን አገዛዝ አስጠንቅቋል። በዚህ ከባድ ማስጠንቀቂያ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ የብልጽግናው አገዛዝ በጉዳዩ ላይ ምላሽ አልሰጠም። አብይ አህመድ በሚከተሉት የጦርነት ፖሊሲ የተነሳ አገዛዛቸው የሱዳን ጦርነት አካል ሆኖ በመታየቱ ኢትዮጵያን የቀጠናዊ ጦርነት ተጋላጭነት በየጊዜው እያሰፋ መምጣቱ አስግተዋል። ይህ በእንዲህ እንዳለም የኢትዮጵያን አየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሐኖች መገደላቸው ተሰምተዋል። ጥቃቱ የተፈጸመው በትናንትናው ዕለት የካቲት 23 ከቀኑ 7 ሰዓት ላይ ሲሆን ጥቃቱ የተፈጸመበት ቦታ ደግሞ በአፋር ክልል ገገዴ ተብሎ በሚጠራው አካባቢ ላይ መሆኑን የአካባቢው ነዋሪዎች ለጣና ዘጋቢ አረጋግጠዋል። በጥቃቱ ህጻናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። ከዚህ ጥቃት ጋር በተያያዘ በርካታ የቤት እንስሳት መገደላቸው፣ የአርብቶ አደሮች መኖሪያ መንደሮች ላይም ጉዳት መድረሱን ተሰምተዋል። ኢትዮጵያ የውጭ ወራሪ በመመከት ዳር ድንበርን ያስከበረችበት 130ኛ ዓመት የአድዋ ድል መታሰቢያ ባከበረችበት ዕለት ድንበሯ ተደፍሮ በዜጎቿ ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ የብልጽግናው አገዛዝ ኢትዮጵያ ከእጁ እየወጣች እንደሆነ ተጨማሪ ማሳያ ሆኗል። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ንጹሐኖች ላይ ያነጣጠረው የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜ ነው። ከዚህ ቀደም መነሻውን ከጅቡቲ እንዳደረገ የተነገረለት ድሮን በኢትዮጵያ ግዛት ውስጥ ዘልቆ በመግባት በቀብር ስነስርዓት ላይ የነበሩ የአፋር ተወላጆች ላይ ጥቃት በመፈጸም በርካቶችን ሞትና ቁስለኛ ማድረጉ አይዘነጋም። በተለይም አንደኛው ጥቃት የተፈጸመው በአፋር ኤልዲአር ወረዳ ሲያሩ ተብላ በምትጠራ ቀበሌ ሲሆን በወቅቱ ጥቃት 8 ሰዎች ህይወታቸው ሲያልፍ ከነዚህ ውስጥ አንደኛዋ እናት የ8 ወር ነፍሰ ጡር እንደነበረች መዘገባችን ይታወሳል። የትናንቱ ጥቃት ለሶስተኛ ጊዜ የተፈጸመ ሲሆን በዚሁ የድሮን ጥቃት የጅቡቲ መንግስትም ሆነ የኢትዮጵያ ሉዓላዊ ግዛት በተደጋጋሚ በማስደፈር የሚታወቀው የብልጽግናው አገዛዝ ስለ ጉዳዩ ያለው ነገር የለም። የጥቃቱ መደጋገም የኢትዮጵያ ሉዓላዊነት ፍጹም አደጋ ውስጥ የገባ በዘመናዊ ታሪኳም ከፍተኛውን ብሔራዊ ውርደት እያስተናገደች ያለችበትን ሁኔታ ያሳየ ነው ተብሏል። የጎረቤት ሀገራት መንግስታት የጦር ጄቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡንም በቦምብ አረር የሚገድሉበት ዘመን የአብይ አህመዱ የስልጣን ዘመን ነው። ኢትዮጵያ በአራቱ ማዕዘን ትኩስ ጦርነት አሊያም የግጭት ስጋት ያለባት ሰላም የራቃት ሆናለች። በተመሳሳይ ሁኔታ የኢትዮጵያ ችግር ለሌሎች ጎረቤት ሀገራት እየተረፈ ሲሆን ከጎረቤት ሀገራት የሚነሱ ችግሮችም ከኢትዮጵያ የውስጥ ተጋላጭነት መጨመር ጋር በተያያዘ አደጋ በመፍጠር ላይ ናቸው። ፔንታጎን ቴህራን ለአሜሪካ ፈጽሞ ስጋት አልነበረችም ሲል ኢራንን ከደሙ ነጻ በማውጣት በትራምፕ አስተዳደር ላይ ቀዝቃዛ ውሃ የሚደፋ የደህንነት መረጃ በሴኔቱ ዝግ ስብሰባ ላይ ማቅረቡ ተሰምተዋል።
ነጩ ቤተ መንግስት የፔንታጎንን ልዩ መረጃ እዚያው በሴኔቱ ዝግ ስብሰባ ላይ ውድቅ አድርጎ አጣጥሏል። አሜሪካ ከእስራኤል ጋር ተጣምራ በኢራን ላይ የከፈተችው ጦርነት ከባድ ተቃውሞ ገጥሞታል። በቀዳሚነት ጦርነቱ በደህንነት መረጃ ማስጠንቀቂያና ስጋት የተደገፈ አይደለም የሚል ተቃውሞውን በአሜሪካ ምክር ቤት ውስጥ ያቀረበው ፔንታጎን ነው። ፔንታጎን በዚህ መረጃው የትራምፕ አስተዳደር ወደ ጦርነቱ ገባውበት ባለው ምክንያት ላይ ቀዝቃዛ ውሃ የሚደፋ ምክንያት አቅርበዋል። ለሴኔት አባላቱ ምስክርነት የሰጡት የትራምፕ አስተዳደር የፔንታጎን ባለስልጣናትና ባለሙያዎች ናቸው። በሴኔቱ በተደረገ ዝግ ስብሰባ ላይ የፔንታጎን ባለሙያዎች ኢራን አሜሪካን ቀድማ ልታጠቃ እንደምትችል ምንም አይነት መረጃም ማስረጃም አልነበረም ሲሉ ምስክርነት መስጠታቸውን ሮይተርስ ዘግበዋል። ፔንታጎን ለኮንግረሱ በሰጠው ቃል የኢራን የኒውክሌር ፕሮግራምና የባላስቲክ ሚሳኤል ግስጋሴ በደፈናው ለአሜሪካ ደህንነት ስጋት ቢሆንም አሜሪካና እስራኤል ዘመቻውን ከመክፈታቸው በፊት ከኢራን በኩል ጥቃት ሊሰነዘር እንደሚችል ምንም አይነት መረጃ አልነበረም በማለት መሞገቱ በዘገባው ተመላክተዋል። አያቶላህን የገደለውና እስካሁን ከ1000 በላይ ኢላማዎችን የመታው የዋሽንግተንና ቴልአቪቭ የጦር ዘመቻ ምክንያት አልባ ነው ሲል የፔንታጎን ምስክርነት በኮንግረሱ መሰማቱን ተከትሎ በሴኔቱ መካከል ክፍፍል ተፈጥሯል። የምክር ቤቱ የዲሞክራቲክ ፓርቲ አባላት ፕሬዚዳንት ትራምፕን ሕግን ባልተከተለ ሴኔትና ኮንግረሱን ባላማከረ ሁኔታ ጦርነት በመጀመራቸው ተቃውሞ አሰምተዋል። የፔንታጎን ምስክርነት መሪዋን በጥቃቱ ላጣችው ኢራን ለፍትሐዊነት ጥያቄዋ እንደ አንድ ማስረጃ ተደርጎ ተወስዷል። ትራምፕ ኢራን ላይ እርምጃ የወሰዱት በአሜሪካ ላይ የተጋረጠውን ስጋት በማንሳትና የአሜሪካ ዜጎችን ለመጠበቅ በሚል መሆኑ ይታወሳል። የፔንታጎን ሰዎች ከቅዳሜ ይልቅ እሁድ ዕለት የአሜሪካ ዜጎች በኢራን የመልስ ጥቃት መገደላቸው ትክክለኛ የጦርነት ምክንያት ይሆን እንደነበር በሴኔቱ መስክረዋል። ነጩ ቤተ መንግስት በበኩሉ የፔንታጎን ባለስልጣናትና ባለሙያዎች ያቀረቡትን ምክክር ውድቅ አድርጎ ካጣጣለ በኋላ ምን እያላችሁን ነው? ቁጭ ብለን እስክንመታ መጠበቅ ነበረባችሁ ነው የምትሉን? ሲሉ በብስጭት ምላሽ ሰጥተዋል። በመረጃው የተማመኑት የፔንታጎን ባለሙያዎች በምክር ቤቱ ለጋዜጠኞች ዝግ የተደረገ የ90 ደቂቃ ማብራሪያ ለምክር ቤቱ አባላቱ ሰጥተዋል። የሆነው ሆኖ ትራምፕ አሁንም ጦርነቱ እንደሚቀጥል ተናግረዋል። ስሙ ከመከላከያ ሚኒስቴር ወደ ጦር ሚኒስቴር የተቀየረው ፔንታጎን ለምክር ቤቱ ያቀረበው ማብራሪያ ከትራምፕ ቀጣይ እቅድ አኳያ ዋጋ ቢስ ሆኗል። የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል አየር ኃይል ተደብድበዋል። በአጸፋው በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ድሮን ተመትተዋል። ፕሬዚዳንት ትራምፕ የአሜሪካ እግረኛ ጦር ሊዘምት እንደሚችል አስጠንቅቀዋል። የአሜሪካ እስራኤል ኢራን ጦርነት 4ኛ ቀኑን አስቆጥረዋል። በ4ኛ ቀን ውሎ እስራኤል የኢራን ብሔራዊ ቴሌቪዥን ጣቢያን ደብድባለች። ኢራን በአጸፋው በሪያድ በሚገኘው የአሜሪካ ኤምባሲን ጨምሮ በቀጠናው ሀገራት የአሜሪካ ይዞታዎችና ስልታዊ ጥቅሞች ላይ የድሮንና ሚሳኤል ጥቃቶችን አድርሳለች። አሜሪካ በሪያዱ ኤምባሲ ጥቃት እጅግ ተቆጣለች። ከጥቃቱ ጋር ተያይዞ ጠንካራ የበቀል እርምጃ እንደምትወስድ ዝታለች። ፕሬዚዳንት ትራምፕ ጦርነቱ ተጠናክሮ ቀጥሎ 3 ሳምንታት ሊፈጅ እንደሚችል ከመግለጽ ባለፈ በኢራን የአሜሪካ እግረኛ ጦር ሊዘምት እንደሚችል አስጠንቅቀዋል። ትራምፕ ለሪያድ የአሜሪካ ኤምባሲ ጥቃት ምን አይነት መልስ እንደምንሰጥ በቅርቡ ታያላችሁ ካሉ በኋላ አስፈላጊ ከሆነ ወደ ኢራን እግረኛ ወታደር ይገባል ብለዋል። በሪያድ የሚገኘው የአሜሪካ ኤምባሲ በ2 የኢራን ድሮኖች መመታቱን የተሰማው ማክሰኞ ንጋት ላይ 2 የኢራን ድሮኖች የቀጠናውን የአየር መከላከያ ስርዓት ጥሰው በኤምባሲው ላይ ጥቃት ማድረስ እንደቻሉ ከሳውዲ አረቢያ የወጡ መረጃዎች ያሳያሉ። ሳውዲ ከ100 በላይ ድሮኖችን ማምከኗን በመግለጽ የትራምፕን ቁጣ ለማብረድ ስትሞክር ታይታለች። የሳውዲ መከላከያ ኤምባሲው ላይ ያነጣጠሩ ሌሎች 4 ድሮኖችን መቶ መጣሉን በመግለጽ እኛም አቅም አለን የሚል መልእክት ለማስተላለፍ ጥረት አድርጓል። ጉዳዩ በቀላሉ ያላየው የአሜሪካ ኤምባሲ በሪያድ፣ ጄዳሃ፣ ዳህራን የሚገኙ ሁሉም ዲፕሎማቶችና ሰራተኞች እንዲሁም ዜጎች ደህንነቱ ወደ ተጠበቀ መጠለያ በአፋጣኝ እንዲገቡ አዘዋል። ከዚህ ጥቃት መልስ አሜሪካ ከባለፉት 3 ቀናት የጠነከረ ዘመቻ ዛሬ በ4ኛ ቀን የጦርነት ውሎ ኢራን ላይ ለመፈጸም እየተዘጋጀች ነው። በዚህ መልክ ከቀጠለው ጦርነቱ ጋር ተያይዞ የነዳጅ ዋጋ ተተኩሷል። እስካሁን ባለው መረጃ የነዳጅ ዋጋ በበርሜል $82 ገብቷል። ከነዳጅ በተጨማሪ የዓለማችን የነዳጅና ጋዝ ዋነኛ መተላለፊያ የሆነው የሆርሙዝ ሰርጥ በኢራን መዘጋቱ የጋዝና ነዳጅ ዋጋን ጣራ እንዲነካ አድርጎታል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ተርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አስታውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ ነው ያስጠነቀቀው። መተላለፊያው በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% 1/5ኛው የሚንቀሳቀስበት መስመር መሆኑ ይታወቃል። የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አንቴኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮን መጥተዋል። ይህንን ተከትሎ የነዳጅ ዋጋ
ዋጋ ያሻቀበ ሲሆን በአውሮፓ ገበያ የተፈጥሮ ጋዝም ባለፉት 48 ሰዓታት ከ40 እስከ 50 በመቶ ጭማሪ አሳይቷል። ጭማሪው የመጣው ግዙፉ የኳታር ኢነርጂ አምራች በደረሰበት የድሮን ጥቃት የተነሳ ምርቱን በማቆሙ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር